خلاص አንዲት ሴት አራት ወንዶችና ከዚያ በላይ ብታገባ የሚወለደው ልጅ በማንም ሊጠራ አይችልም። ሁሉም መጥቶ በኔ ነው ብሎ ዱላ ይማዘዝላል። አንድ ወንድ ግን አራት ሴቶችን ቢያገባ ከሁሉም ቢወልድ በሱ ይጠራሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሁሴና ማን ነው? እንዴት ነው ወንድም? ደህና ነኝ አልሐምዱሊላህ። አላህ ይባረክ ፊክ። በእስልምና ወይ በሸሪዓችን በቁርአን ምን መግባት የሚፈቀድልን ሴቶች እነማን ናቸው? ከቤተሰብና ባጭር አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ማግባት የማይቻሉ ሴቶችን ቁጥር 24 ላይ ገልጿቸዋል። እስከ 25 ድረስ ባለው ጊዜ ባለው ቦታ እዚያ ላይ ማግባት የማይቻሉ የሴቶች አይነቶች ናቸው። ከነዚያ ውጭ ያሉት ይቻላሉ። መጀመሪያ ሲጀምር ምን ይላል? ቁጥር 22 ላይ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ አለ። حرمت عليكم أمهاتكم وبناتكم وأخواتكم وخالاتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وحل لكم ما وراء ذلكم أن تبتغوا بأموالكم محسنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما إلى بالنسبة لسوستان قصص لا ማግባት የማይቻሉ ሴቶችን አላህ ገልጿቸዋል። እዚህ ጋር ከተገለጹት ውጭ ማግባት የሚቻሉ ናቸው። ምን ብሎ ይጀምራል? ወላ ተንኪሑ እንዳታገቡ አላህ ማነከሐ አባኡኩም አባቶቻችሁ አግብተዋቸው የነበሩ ሴቶችን እንዳታገቡ አለ። ለምሳሌ አባትህ የሆነችን ሴት አግብቶ በሆነ ጊዜ ላይ ፈታት። አንተ ለትዳር ደረስክና ያችን ሴት ማግባት ላንተ አይፈቀድም በፍጹም። ይወጣል። አባትህ አግብቶ የፈታትን ሴት አንተ ማግባት አይፈቀድልህ። ይሄን ያደርጉ ነበርና ነው ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች አባቱ አግብቶ የፈታትን ሴት ሄዶ ያገባ ነበር ሰው። ይሄን ከለከለ ኢስላም። ኢላ ማ ቀድ ሰለፍ አላህ ከዚህ በፊት ያለፈው ሲቀር ያ አልፏል በቃ አላቸው። ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢል አላቸው። እርሱ በጣም አጸያፊና የተጠላ የሆነ መንገዱም የከፋ የሆነ ተግባር ነውና አላቸው። ቀጠለ አሁንም ሑሪመት ዓለይኩም ኡመሃቱኩም አለ። አሁን ማግባት የማይቻሉ ሴቶች ብሎ ሲጀምር ጊዜ ሁሉንም የሴት አይነት መግለጽ አለበትና ከእናትህ ጀመረ። ሑሪመት ዓለይኩም ኡመሃቱኩም እናቶቻችሁን ማግባት በእናንተ ላይ እርም ተደርጓል። እናት ሲባል ጊዜ ምን አይነት እናት አለ? ሶስት አይነት እናቶች አሉ። አንደኛ የስጋ እናትህ አለች። ሁለተኛ የጥቢ እናትህ አለች። ለምሳሌ አንዲት ሴት ጎረቤት ላይ የሆነች ህፃን ልጅ ወልዳ ልጇን ስታጠባ አንተ ሄድክና ያችን እናት ጠባህ። 5 እና ከዚያ በላይ ከጠባህ ከእርሷ ያቺ ሴት ለአንተ የጥቢ እናትህ ነች። ያችን ሴት በፍጹም አንተ ማግባት አይፈቀድልህም። እቺ የጥቢ እናት ትባላለች። የመጀመሪያው የስጋ እናትህ ነች። ሶስተኛ እናታችን ማን ነች? ይህን የመለሰ ወላሂ ጎበዝ። ሶስተኛዋ እናታችን ማን ናት? ማን የሚመልስ? የስጋ እናት አለችን፣ የጥቢ እናት አለችን። ሶስተኛዋ እናታችን ማን ነች? ማን የሚመልስ? አይሻ ኡሙ ሐምዳን መለሰችው። የነቢያት ሚስቶች የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ለእኛ እናቶቻችን ናቸው። ከምን ከእምነት አንጻር ማለት ነው። እነዚያ የስጋ እናት፣ የጥቢ እናት፣ የእምነት እናቶቻችን አላህ በቁርአን ላይ አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጅሁ ኡመሃቱሁም አለ። የነቢዩ ሙሐመድ ሚስቶች ሰለላሁ ዐለይሂ ወሰለም ለምእመናኖች እናቶቻቸው ናቸው አለ። ስለዚህ እነርሱን ማግባት በፍጹም ለኛ አይፈቀድልን ማንም ሰው። ወላ አንተንኪሑ አዝዋጀሁ ሚን ባዕዲሂ አበዳ አለ በሱረቱል አሕዛብ ላይ። ከእርሱ ህልፈትም በኋላ እንኳ ቢሆን የእርሱን ሚስቶች ለእናንተ ማግባት አይፈቀድላችሁም በፍጹም ብሎ ተናግሯል። ያ ነው ኡመሃቱኩም አለ። ወላ ተጅመዑ በይነ ልኡኽተይን ያልከው ነገር እስከ አብራራልኝ። እሺ ልመጣ ነው ወደሱ። ወአን ተጅመዑ በይነ ልኡኽተይን ማለት በሁለት እህትማማቾች መካከል መሰብሰብ ለእናንተ አይፈቀድም የሚለው
በአንድ ኒካህ ማለት ነው። በአንድ ጊዜ አንድ ሰው ለምሳሌ ሁለት እህትማማቾችን ማግባት አይፈቀድለትም። በሁለት ጊዜ ግን እህትማማቾችን ማግባት ይፈቀዳል። አንደኛዋ ሙታ ከሆነ እህትማማቾች አሉ፣ ሸጊቱና አስካሉ የሚባሉ እህትማማቾች አሉ። ሸጊቱን አግብተሃት እየኖርክ እያለ ሸጊቱ ሞተችብህ፣ እህቷን አስካሉን ብታገባ ይዛኔ ችግር የለውም። ሁለተኛ የሚፈቀድበት መንገድ ከፈታሃት ከሆነ አንደኛዋን ሸጊቱና አስካሉን እህትማማቾች አሉ። ሸጊቱን አግብተሃት እያለ ፈታሃት፣ ሸጊቱን ኒካህ አለቀ፣ ከእርሷ ጋር እህል ውሃ አለቀ፣ በቃ የዛኔ አስካሉን እህቷን ማግባት ትችላለህ። የማይቻለው መቼም እንዴት ነው? ሁለቱንም በአንድ ኒካህ ሰብስበህ ቃሉም ሲናገር ወአን ተጅመዑን ያለው በይነል ኡኽተይኒ በሁለት እህትማማቾች መካከል መሰብሰብ በአንድ ኒካህ ለእናንተ አይፈቀድም ማለት። ነገር ግን ይሄን ያደረገ ነቢይ አለ መጽሐፍ ቅዱስ ላይ። ማን ነው እህትማማቾችን ያገባው ነቢይ? ኮሜንት ላይ ጻፉ። አዛን እያለ ነው። እስከዚያ በኋላ እንጨርሳለን። እህትማማቾችን መጽሐፍ ቅዱስ ላይ ያገባው ነቢይ ማን ይባላል? ማን ነው ይመልስ? ያዕቆብ ማንና ማንና ያገባው እህትማማቾችን? እህትን ማግባት አይቻልም ይሉናል። ታዲያ መተው እህትን ማግባት ያውና የእግዚአብሔር ሰው ያዕቆብ አግብተዋል እህትማማቾችን። ማንና ማንና ያገባው? አላህ እሽቀጥል። ለማንኛውም አዘን ይጨርስ። ይሰማል? ሰላም አለይኩም። እሺ እንቀጥላለን። ስለዚህ ምን አለ አላህ ሱብሓነሁ ወተዓላ ሁሪመት አለይኩም ኡመሃቱኩም፣ እናቶቻችሁን ማግባት በእናንተ ላይ እርም ተደርጓል አለ። ቀጥሎ ምን አለ? ወበናቱኩም አለ፣ ሴት ልጆቻችሁን ማግባት ለእናንተ እርም ተደርጎባችኋል አለ። እርም ተደርጎባችኋል። የሴት ልጆቻችሁ ሲባል ለሶስት ይከፈላሉ አለ። አንደኛ የስጋ ሴት ልጅ፣ ሁለተኛ ለምሳሌ ሰው በዝሙት የወለዳት ልጅ ልትኖር ትችላለች አይደለ? የመጀመሪያው በኒካህ የተወለደች ሸሪዓዊ ጋብቻ አድርገህ የወለድካት ሴት ልጅ ለአንተ እርም ነች፣ በፍጹም አይፈቀድም። ሁለተኛ ደግሞ በዝሙት የወለድካት ልጅ እሷም አትፈቀድም። ምክንያቱም ከአንተ የተገኘች ከአንተ ዘር ፈሳሽ የተገኘች ነችና። የአንዳንድ ሰዎች ሀሳብ ሑጃ አይሆንም። ይመጡና ከሊ ሼክ እኮ እንደዚህ ብሏል። ላ የአንድ ሼክ ንግግር ይሄ ማስረጃ ሊሆን አይችልም። አላህ ስብሐነሁ ወተዓላ ልጆቻቸውን ማግባት አይቻልም ብሏል። ማንኛውም ከአንተ ዘር ፈሳሽ የተገኘች እርሷ በሐላልም ይሁን በሐራም ለአንተ አትፈቀድ። ወበናትኩም ወአኸዋትኩም አለ፣ እህቶቻቸውን ማግባት በእናንተ ላይ እርም ነው አለ። እህትን ማግባት በፍጹም አይፈቀድም። እህትነት ደግሞ ለሁለት ይከፈላል። አሁን አንደኛ የስጋ እህትህ አለች፣ ሁለተኛ የጥቢ እህትህ አለች። እዚያው ላይ ስለሚያነሳው ከዚሁን ጀምረው ወአኸዋትኩም ሚነ ረዳዕ ይላል ታች ላይ። የጥቢ እህቶቻችሁን ማግባት በእናንተ ላይ እርም ተደርጓል ይላል። የጥቢ እህት ማለት ለምሳሌ ጎረቤት ላይ አንዲት አስካሉ የምትባል እናት ሸጊቴ የምትባል ልጅ ወልዳ እያጠባች አንተ ደግሞ ዘለቀ ህፃን ሆነህ ከተወለድክ 2 ዓመት እስኪሞላ ድረስ ባለህበት ጊዜ ይሄ መስፈርቱ ነው።
ሄዳ አስካሉን ያችን ሴት ጠባህ። ስንት ጊዜ መጥባት አለብህ? 5 ጊዜ ከጠባህ ነው። 2 መስፈርቶች አሉት የጥቢ እህት ትሆንህ ዘንዳች። አንደኛ ከተወለድክ እስከ 2 ዓመት ድረስ ባለው ጊዜ የጥቢ ዘመን መሆን አለበት። ከዚያ በላይ በተጠባ የጥቢ ሕክም ባንተ ላይ አይሰራም። ሁለተኛ የጥቢው መጠን 5 ጊዜ መሆን አለበት እና ከዚያ በላይ 2 ጊዜ 3 ጊዜ ብትጠባ ይሄ የጥቢን ሕክም አይይዝም። በመጀመሪያው ህግ ላይ 10 ጥቢ ነበር። ካነት 10 ረዳዓት እናታችን አይሻ እንደተናገረችው። ከዚያ በኋላ ፈኑሲኸት ተሻረና ያ ፈሳረ 5 ረዳዓት 5 ጥቢ ሆነ። ስለዚህ 5 ጊዜ ከጠባህ ያቺ ህፃኗ ላይ ሸጊቴው ያንተ እህት ነች። ስለዚህ እርሷን ለአንተ ማግባት በፍጹም አይፈቀድም። እርሷ የጥቢ እህት ነችና ወአኸዋቱኩም ሚነ ረዳዓ ማለት ይህ ነው። የጥቢ እህቶቻቸውን ማግባት በእናንተ ላይ ክልክል ነው ይላል አላህ። እሺ ሑሪበት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወኻላቱኩም አለ ወዐማቱኩም ወኻላቱኩም። ዐማቱኩም ማለት የአባትህን እህት ማግባት ለአንተ አይፈቀድም። ወኻላቱኩም ልክ እንዲሁ የአዳዲ ነው የሚባለው አክስት ምናምን እነሱን ማግባት አይፈቀድም። እርሷ ልክ እንደ እናትህ ነችና ነቢያችን ሰለላሁ ዐለይሂ ወሰለም አልኻለቱ ቢመንዚለቲል ኡም አሉ። አክስት በእናት ቦታ ላይ ነች አሉ። ልክ እንደ እናት ነች። ስለዚህ እርሷን ማግባት በፍጹም አይፈቀድም። ወበናቱል ኡኽት አለ የእህትህን ሴት ልጆች ማግባት ላንተ አይፈቀድም። ወበናት አልኡኽት ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወኻላቱኩም ወበናቱል ኡኽት ወበናቱል አኽ ወበናቱል ኡኽት የወንድምህን ሴት ልጆች የእህትህን ሴት ልጆች ማግባት አይፈቀድም። ወኡመሃቱኩም ላቲ አርዳዕነኩም እነዚያ ያጠቧቸውንም እናቶች ለእናንተ ማግባት አይፈቀድም ማለት ያቺ ሴት የጠባሃት 5 ጊዜና ከዛ በላይ ጠብተህ ከሆነ የጠቢ እናትህ ነችና እሷን ማግባት አይፈቀድም ለአንተ። ወኡመሃቱ ኒሳኢኩም አለ ወረባኢቡኩም ላቲ ፊ ሑጁሪኩም ምን ኒሳኢኩም ላቲ ደኸልቱም ቢሂን። ወኡመሃቱ ኒሳኢኩም የሚስትህን እናት ማግባት አይፈቀድም ለአንተ የሚስትህን እናት። ወረባኢቡኩም ላቲ ፊ ሑጁሪኩም ምን ኒሳኢኩም ላቲ ደኸልቱም ቢሂን ፈኢን ለም ተኩኑ ደኸልቱም ቢሂን ፈላ ጁናሐ ዐለይኩም አለ። ይሄ ደግሞ ሌላኛው ምንድን ነው? የሆነችን ሴት አገባሃት። ያቺ ሴት ስታገባ ጊዜ ሌላ ሴት ልጅ ከሌላ የወለደቻት አለቻት። ሴት ልጅ አለቻት፣ አንተ አትወልዳት የሚያስችልች ከሌላ የወለደቻት ግን ሴት ልጅ አለ። ያቺ ልጅ ማግባት አይፈቀድም። ነገር ግን ኒካ አስረህ ተገናኝተህ ከሆነ ነው ያችን እናቷን በፍጹም ልጇን ማግባት ላንተ አይፈቀድልህም። ኒካ አስረሃት ሳትገናኛትስ ብትፈታት ሴትየዋን የዛኔ ልጇን ብታገባ ችግር የለውም። ገብታል። ለምሳሌ ሸጊተዋለች። ስም ደስ ስለሚለኝ ነው። እሺ ሸጊተዋለች፣ አገባሃት። አስካሉ የምትባልልች ወልዳለች ከሌላ ከከበደ ማለት ነው። ገብታል ዘለቀ። ከዚያ በኋላ አንተ እሷን ሸጊቱን ኒካ አስራሃት። ኒካ እንዳሰርካት ትዳሩ በቃ ተፋረሰ፣ አልሆነም። ገብቷል። ትዳሩ ተፋረሰ። ግንኙነት ሳታደርጉ አብራችሁ ህይወትን ሳትጀምሩ የዛኔ ልጇን አስካሉን ብታገባ ችግር የለውም። ነገር ግን ኒካ ካሰርካት በኋላ ከእርሷ ጋር ግንኙነት አድርገህ ህይወትን ጀምረህ ከሆነ እሷን ልጅቱን አስካሉን በፍጹም ማግባት አይፈቀድልህም፣ አይፈቀድም። አላህ ምን አለ? ወረባኢቡኩም ላቲ ፊ ሑጁሪኩም ሚን ኒሳኢኩም ላቲ ደኸልቱም ቢሂን ፈኢን ለም ተኩኑ ደኸልቱም ቢሂን ፈላ ጁናሐ ዐለይኩም። ወደ እነርሱ ግን ካልገባችሁ በእናንተ ላይ ችግር የለውም። ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም እነዚያ ከጀርባችሁ ያሉ የሆኑ ልጆቻችሁ ልክ እንደሆኑ እነሱን ማግባት ለእናንተ አይፈቀድም። በኒካሕም ወለድካት ያለ ኒካሕም ወለድክ በፍጹም አይፈቀድም ልጅን ማግባት። ወአን ተጅመዑ በይነ ልኡኽተይን በሁለት እህትማማቾች መሰብሰብም አይፈቀድም። ቅድም እንዳልኳቸው እሱ ቅድም አብራርተነዋል። ኢላ ማ ቀድ ሰለፍ ያለፈ ሲቀር አለ ከዚህ በፊት ያደርጉ ስለነበር ነው ሰዎች። ኢነላሃ ካነ ገፉረን ረሒማ ወልሙሕሰናቱ ሚነ ኒሳእ ኢላ ማ መለከት አይማኑኩም ኪታበላሂ ዐለይኩም እያለ ይቀጥላል። ስለዚህ እነዚህ አሁን እዚህ ሱረቱል ኒሳ ላይ የተናገሩት ነገር ላይ ኢላ ማ ቀድ ሰለፈ ስንል እሱ ነገር አብራራልን። ያለፈው ሲቀር ማለት ከዚያ በፊት ያደርጓቸው ስለነበር ነው ሰዎች። ይሄ ነገር ሳይከለከል በፊት ብዙ አይነት የጋብቻ አይነቶች ነበሩ መካ ላይ።
ካልተጠቀሱ መካከል እዚህ ሱራ ላይ ለምሳሌ አንድ ወንድ አንድ ሴት 10 ወንዶችን ያገቧት ነበረ። ታውቃላችሁ? ለምን 4 ወንድ አታገባም ሴት ልጅ ያሉ ይጠይቃሉ። ከዚህ በፊት አስታውሳለሁ ክርስቲያን ልጆች ናቸው በእስልምና ሴት ልጅ ተበድላለች ብሎ ጥያቄ ያነሳላሉ ክርስቲያን እዚህ ገስት ላይ ማለት። እስኪ ከተበደለችበት ነገር አንድ አንሳ፣ እኩል አይደለችም ከወንድ ጋር ምናምን ብሎ አንድ አንሳ አልኩት። ለወንድ ልጅ 4 ማግባት ይፈቀድለታል በእስልምና፣ ለሴት ግን አልተፈቀደም። ስለዚህ ተበድላለች አለ። ገብታችኋል? እሺ አንተ እንዳልከው እንሂድ። ለወንድ ልጅ 4 ተፈቀደ። ሴት ነች አስታውሳለሁ የጠየቀችው። ለወንድ ልጅ 4 ተፈቀደ፣ ለሴት ልጅ 4 ይፈቀድላት በሚለው እንሂድና እነዚህን አሁን የማቀርብልህን ጥያቄዎች መልሳቸው አልኩት። ከዚያ በኋላ እናትና አባት አላት እሷ ልጅቱ። እናትሽ ማነች? አሁን ስሟን ስለረሳ በጣም ቆይቷል። የዛሬ 5 ዓመት አካባቢ ነው፣ ቲክቶክ እንደጀመርኩ አካባቢ ነው። የሆነ ስም ልስጣቸውና በዚያ ላስረዳችሁ። በጣም ቆይቷል። ስሟ ሸጊቱን በላት እሷ ልጅቱ። አባቷ ከበደ ይባላል። እናቷ ደግሞ አስካሉ ትባላለች እንበል። ገብታችኋል? አባትሽ ማን ነው አልኳት ልጅቱን። ከበደ አለች። እናትሽስ? አስካሉ። እሺ አሁን የምጠይቅሽን ጥያቄ መልሽ አልኳት። እናትሽ አስካሉ አልኳት። አንቺ በጠየቅሽው መሰረት 4 ባል እንደ 4 ከማን ውጭ? ከከበደ ውጭ። ማን? ዘለቀ፣ በላይነህ፣ ከነኩህ በላቸው። ከማን ጋር? ከከበደ ጋር 4 ሆኑላት። ለማን? ለአስካሉን እናትሽ። ይታቸው 4ቱም ተገናኟት በአንድ ጊዜ። ልጅ ወለደች። ያ ልጅ በማን ነው የሚጠራ? አንቺ ብትወለጅ ይዛኔ አልኳት። በማንም ማለች። በማን ሊጠራ ይችላለች? 4 ናቸው አባቱ። ገብቷል? አሁን ላይ ማን ነው ስምሽ? አባቱ በትክክል ከበደ ይባላል ብላ በእርግጠኝነት ታውቀዋለች። አንድ ወንድ ስለሆነ እናቷን የተገናኛት። 4 ወንድ ቢገናኛት ግን በማን ሊጠራ ይችላል? በማንም አይጠራ። በ4ቱም ልትጠሪ ነው ወይ? አያስኬድም እንደሱ። እሺ ግን አባትሽ ከበደ ከአስካሉ ከእናትሽ ውጭ ሌላ 3 ሴቶችን ቢያገባ እና ከሁላቸውም ጋር ተገናኝቶ ቢወልድ በማን ይጠራሉ አልኳት። በአንድ አባት በከበደ ይጠራሉ አለች። በቃ خلاص አንዲት ሴት 4 ወንዶችና ከዚያ በላይ ብታገባ የሚወለደው ልጅ በማንም ሊጠራ አይችልም። ሁሉም መጥቶ በኔ ነው ብሎ ዱላ ይማዘዝላል። አንድ ወንድ ግን 4 ሴቶችን ቢያገባ ከሁሉም ቢወልድ በሱ ይጠራሉ፣ በከበደ ይጠራሉ። ይወታቸዋል አይደል? እና እንዲህ አይነት ጋብቻ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነበር። በመካ ላይ ምን ያደርጉ ነበር ሰዎች? አንድ ሴት ትመጣለች፣ 10 ሴቶች ያገቧታል። በህጋዊ ማለት ነው። ሁሉም መተው ይገናኛታል። ከዚያ ልጁ ለማን እንደሚሆን ታውቃላችሁ? ልክ ልጁ ከተወለደ በኋላ ፊቱ መፈታ ማለት ሲጀምር እነዚህ 10ዎቹ ባሎቿ ይሰበስባሉ፣ ሽማግሌ ይሰበሰባል። ለማንን ይመስላል ተብሎ ይታይና ዘወር በል እስኪ እየተባለ እየታየ በአባቶቻቸው አንተን ይመስላል፣ በቃ ለዚህ ይሰጥ ልጁ ይባላል፣ በዚያ ስም ይጠራል፣ ያድጋለች። እንዲህ አይነት ትዳር ነው የምትፈልጉት? ያስኬዳል? እነዚህ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው ይሄንን ሰረዙት። አላህ የከለከለ ይሄን እሱም አይቻልም። እንዲህ አይነት ጋብቻ ያደርጉ ነበር። ያ ቢሆን ኖሮ ምንድነው ምን ይፈጠራል ችግሩ ከተባለ ዘር ይቋረጣል። ማንም በማንም ሊጠራ የማይችልበት ጭምልቅልቅ ያለ ዓለም ይሆናል። ነገር ግን አንድ ወንድ 4 ሴት ቢያገባ ሁሉም ልጆች በአንድ አባት መጠራት ይችላሉ። ነቢያቶችም ሲቀጥል ከአንድ ነቢይ ከአንድ በላይ ያገባ ነበር፣ በርካታ ልጆችን ይወልዳሉ። ገብታችኋል አይደል? ኢብራሂም ለምሳሌ ማንን አገባ? ሐጀርን አገባ። ማንን ወለደ? ኢስማኤልን ወለደ። ሳራን አገባ። ማንን ወለደ? ኢስሐቅን ወለደ። ነቢያቶች ከአንድ በላይ ያገቡ ነበር። ጥያቄ አለ?